ብሩኬ በቃ ሁሌም ቢሆን ድራማ ላይ የሚሆን ሪል የሚሆን ሀይሚን ሁሌ ከሁሉም ሴቶች ጋር እንዳወዳደራት ነው። እና ዛሬ እንግዲህ የዛሬው ውሳኔ እንግዲህ ያው ብያለሁ እኔ ቤት ትኖር ይላል ብዬ ነበረ። እዩ ደግሞ እንደዛ ነው የምትፈልገው። እንግዲህ ብሩኬ 3 ምርጫ ነበር የሰጣት። ልጅቱን ስጭኝ ወይ አብረሽ ኑሪ፣ ካለበለዚያ ደግሞ አዲስ አበባኛ ሰፈር ልከራይልሽና ኑሪ። እኔ እንደውም ያሰብኩት ልከራይልሽና ኑሪ ይላታል ብዬ ነበረ። እሷ ደግሞ የምትፈልገው አንድ ቤት መኖር ነው። እና እንግዲህ የምትፈልገውን ውሳኔ መርጣለች፣ ከብሩኬ ጋር አንድ ቤት መኖር። ብሩኬ ቆይ እንደው አንድ ጥያቄ ጠይቅህ፣ ሁለቱም ሴት አንድ ቤት አድርገህ ልታጫውታት ነው? አረ ብሩክ ማርያም ምንድን ነው ግን እየተካሄደ ያለው? ጋይስ ምንም ቢሆን እኮ ድራማም ቢሆን እኮ የሚያስተምር ነገር መስራት አለብህ። ወዳታለሁ አፈቅራታለሁ የምትላትን ሴት አንዲት ልጅ ከወለድክላት ሴት ጋር አብረህ አንድ ቤት ማኖር ማለት ይሄ በጣም ነው የሚደብረው። ያውም የድሮ ፍቅረኛ እሷ ጋር አብራ ትኑር ሀይሚን እንጂ አብረሽ ሀይሚ ዛ ቤት ከኖርሽ በቃ መሞት ፈልገሻል ማለት ነው። እና ሀይሚ ውሳኔሽ ትክክል ነው። እዩ ዛ ቤት ከሄደች አንቺ አትሂጂ። ራስሽን ችለሽ ተከራይተሽ መኖር የምትችሊ ሴት ነሽ። እኔ እንዲለያዩ ፈልጌ አይደለም፣ እኔ ይለያዩ አይደለም። ግን ደግሞ እዩ ዛ ቤት ከኖረች ሀይሚ ዛ ምን ትሰራለች እንዴ? ተቃጥላ ትሞት እንዴ? እሱ ከልጁና ከእሷ ጋር እንደዚህ ልጄ እያለ አስሬ በዚህ ሁኔታ እኮ በጣም ከባድ ነው። በነገራችን ላይ በመሀላችሁ ልጅ ካለና ብሩኬ በቃ ከዩ ጋር መኖር ፍላጎት ካለ ከእሷ ጋር ኑር። ሀይሚ ደግሞ ቤትሽን ተከራይተሽ ኑሪ። ኢብን እርጉዝ ብትሆኝ ራሱ ትችያለሽ። እኛ ምንም ከጎንሽ ነን። ብሩኬም ቢሆን አንቺ እንደዚህ ውስን ቁርጥ ያለ ውሳኔ ከወሰንሽ እንደዛ አደርግም። ምክንያቱም ብሩኬ እንደዚህ እያደረገ ያለው ሀይሚ ሁሉም ነገር እሺ እያለች ያው ብሩኬን ይደብረዋል እያለች ስለምታስብ ነው። ስለዚህ ሀይሚ የፈለገ ፈተና ይሁን ምን ይሁን ከዚህ በላይ የዋህ መሆን የለብሽም። ልጁን አምነሽ ተቀበልሽ፣ ይርዳልሽ፣ ያግዛልሽ፣ አወሻልሽ። አሁን ደግሞ ቤቱ ድረስ ልጁና ሚስቱን እየጎተተ አምጥቶ አብራ ትኖር እኔ ብዬ አላስብም። እንግዲህ አስተያየት የምንሰጠው እንደ ድራማው ስለሆነ ቅር እንዳይላችሁ። እኔ ሀይሚን ቢያረገኝ የዛ ቤት ተመልሼ አልሄድም። ብሩኬንም አልለማመጠው ምናምን እራሱ ፈልጎኝ ይምጣ። በቃ የሚጠቅመውን ነገር ይወስን። ከልጁ እናት ጋር መኖር ፈልጎ ከሆነ ምናልባት ተመልካችን ፈርቶ ከሆነ ታዩ ትንሽና ከዛ በኋላ ራሱ ፈልጎሽ ይምጣ እንጂ አሁን ከእዩ ጋር እዛ ቤት ውስጥ ከኖርሽ ዘላለምሽን ስትነቆሪ ነው የምትኖሪው። አንቺ ከኔ አትለይም፣ በምን ተለየሽ ምናምን በቃ ብዙ ነገሮች አሉና ብሩኬ እንደዚህ አይነት ውሳኔ ለምን ተወስናለህ? ሲቀጥል ደግሞ የሆነ ነገር አስነክታ ነው ምናምን ብለሽ ሀይሚ ራሽን አትሸውጅ። አቤቴ ራሽን በምንም ነገር አትሸውጅ። በቃ አሁን ቁርጥ ያለ ውሳኔ ወስኜ። ምክንያቱም ሁሌ የአገር ሴት ማንም እየመጣ ሲሰድብሽ አፉን ሲከፍትብሽ መኖር የለበትም እንዴ። እንደፈለገች አፏን እየከፈተችባት ልትመታት እጇን ስታነሳ ብሩኬ ቁሞ ያያል። ሁለቱ ሊደባደቡ ሲሉ ምን ማለት ነው? ምን ለማለት ፈልገ ነው? ብሩኬ ሀይሚን በዚህ ልክ ማስደፈር የለብህም። የምታስከብራትም የምታስደፍራትም የምታሰድባትም እናንተ ብቻ ነህ። ሰው እንድትከበር አድርጋት። ሁለት ሴት አንድ ቤት መኖር አይችልም። ያውም የድሮ ፍቅረኛ ልጅና ተወዳለሁ አፈቅራለሁ የምትል ሴት አንድ ቤት እየኖረች ሀይሚን ምን እንደምታረጋት አይታወቅም። ሀይሚን የሆነ ነገር ብታረጋት ምን አስበ ነው ብሩኬ እንደዚህ አይነት ውሳኔ የምትወስነው? እንግዲህ ለመፈተን ከሆነም ከዚህ በላይ ሀይሚን አትፈትናት። ከዚህ በላይ ሀይሚን መፈተን አለባት ብዬ አላስብም። ልጅን ተቀበለች፣ ከጎን ሆነች፣ ብዙ ነገር አደረገች። አሁን ደግሞ አንድ ቤት እንኖር ብለህ ከዚህ በላይ ፈተና አትፈትናት። ምናልባት ሀይሚ እርጉዝ ናት የትም አትሄድም ምናምን ብለህ ከሆነ ማንም ሴት አርግዞ ወልዷል። እንኳን ሀይሚ ማለት ነው፣ እንኳን ጎበዟ ዩቲዩብ ላይ በደንብ የምትሰራው በጣም ጠንካራ ናት። እና እግዚአብሔር ሀይሚ ፈተናሽን ያቅለልልሽ። የእውነት አርግዘሽ ከሆነ በጣም አዝናለሁ። በዚህ መልኩ ራሱ አልጠብቅም ነበር። እኔ ሀይሚን የምጠብቀው እንደ ህያብ ነበረ። አርግዛ ግን እኔ ሀይሚ ታረግዛለች ብዬ እኔ አልጠብቅም። ሆዷ ካልገፋ አላምንም እኔ እርጉዝ ናት ብዬ። ግን ደግሞ እርጉዝ ብትሆኝም እንደዚህ ላይሽ ላይ እንድትወጣብሽ አታርጊያት። እዩ ማለት ነው። በዚህ ልክ ላይሽ ላይ አትወጣ። ብሩኬም ቢሆን ሀይሚ ራስ ላይ እንድትወጣ አትፍቀድላት። አሁን ቅድም እጇን ስታነሳ አፏን ስትከፍት ዝም ማለት እንደውም ሀሰን ነበር እየተከራከረ ያለው። ስለዚህ አንድ ቤት ሀይሚ መኖር የለባትም ብዬ ነው የማስበው። ከኖርሽ ደግሞ መሞት ፈልገሽ ከሆነ ኑሪ። እዩ በጣም መጥፎና ተንከሴት ሰው ናት። የምትፈልግ ብሩኬን ነው። አንቺ አብረሽ እንድትሆኝ ልትገልሽ ሁሉ ትችላለች። እውነት ነው ትገልሻለች። በጣም ጨካኝ ሴት ናትና ከእንደዚች አይነት ሴት ጋር አብረሽ ኑሪ ብዬ እኔ አልመክርሽም። ሰው ብሩኬ ውሳኔው እንዲያስተካክል ራቂለት ትንሽ።
ከሷ ጋር መኖር ከፈለገ እውነት አንቺ ሳትኖሪ ብሩኬ አብሮ ይኖራሉ? እኔ አላቅም። አንድ ቤት ሁለት ሴት ማጫወት በጣም ነው የሚከብደው። ስለዚህ ብሩኬ ምርጫህን አስተካከል። እዩ ማድረግ ካለብህ ለሷ ሌላ ቤት ተከራይተህ መኖር ትችላለህ። አዲስ አበባ እዛው ሰፈራችሁ ራሱ ብትሆን በጣም የደብረው ሁሌ ልጇን እያዘች እና ጭራሽ አንድ ቤት አቤቴ ኑሪ ብለህ ፈቀድክላት። እሷ እንዲሁ ፈልጋ ትመጣለች ብዬ እያሰብኩም ጭራሽ ኑሪ እና በጣም ነው የሚገርመው። ሀይሚዬ ደግሞ ይሄን ውሳኔ መቀበል የለብሽም። ብሩኬ ይሄን ውሳኔ እንዲቀይር ከፈለሽ እሱን መለመን ሁሌ ውሳኔን ቀይር ምናምን እያልሽ እንዳለምኙ። ምክንያቱም በራሱ መንገድ ይወስን። አንቺ ቀጥ ብለሽ ሂጂ፣ ከሱ ጋር ትኖሪ። አዎ ቤት ቀይሪ ምናምን ከሷ ጋር አብረሽ ረብስ ማሙልድ። እኔ ለሀይሚ መክሮ ይሄን ነው። ከእዩ ጋር አብራዛ ቤት ትኖር አለለም። እንድትሞት አልፈልግም፣ በጣም ሀይሚን ስለምወዳት። ምክንያቱም እዩ በጣም መጥፎ ሴት ስለሆነች ማለት ነው። መግደል ብቻ ሳይሆን የሚያሸማቀቅ ቪዲዮ ልትይዝባት ትችላለች። ብዙ ነገሮች ልታረጋ ስለምችል ሀይሚዬ ከዛ ቤት ከእዩ ጋር እንዳትኖሪ። ምክንያቱም በህይወት መኖር አለብሽ። እርጉዝ ራሱ ብትሆኝ ለአንድ ልጅ ማሳደግ አቅተሽም። ሲቀጥል ደግሞ ብሩኬ በአንቺ አይደራደርም። እንደዚህ እሺ ስለምትይ ሁሉን ነው እሱ እየደፈረሻለሁ። ብሩኬ በጣም ብዙ ነገር እያለ ያለው ሀይሚ ሁሉን እሺ ሁሌ ከጎን ነኝ ስለምትለው አፈቅርሻለሁ፣ ወድሻለሁ፣ ላጣሽ አልፈልግም፣ ግን የልጄ እናት አብራን ትኖር። ለምን ሲባል ለልጄ ስል ረባክህ ልጅን ከፈለገች ለአንተ ትስጥህ፣ ካለበለዚያ እየሄድክ ማየቱ ራሱ በጣም ይደብራል። ብያለሁ ድሮም እኮ ልጅቱ የብሩኬ ከሆነ ሀይሚ ዘላለማ ስትሰቃይ ነው የምትኖር ስላችሁ ባለፈው ታይ አይዲያ ትጨንጅ ደግሞ ምናምን ብላችሁ ነበርና ሁለት ሴት ከአንድ ቤት ማጫወት ይከብዳል። ሶ ሀይሚ ደግሞ መኖር ከፈለግሽ በሰላም ራስሽን አስከብሪ፣ ሁሉን እሺ አትበይ። ከዚህ በላይ ከብሩኬ ጎን መሆን አያስፈልግም። እስካሁን ሆንሽ ብዙ ነገር አረግሽ። ሶ ካልተስተካከለ ደግሞ ሞከርሽ ካልሆነ ከላስ ብሩኬ ራሱ ውሳኔውን ያስተካክልና እንደዚህ አይነት ውሳኔ ወስኑ አብረሽ ኑሪ ብዬ አላስብም። እዩ ግን በጣም ነው ደስ የሚላ። ምክንያቱም አንቺ እንድትናደጅ እንድትከፊ ምናምን ትፈልጋለች። ኢብን ሀይሚን ስትገፈትራ ምናምን ቆሞ እያየ ነበረ ብሩኬ ማለት ነው። እና በዚህ ልክ ሀይሚ ላይ መቀየር አለብህ ብዬ አላስብም። ከአንድ ቤት ሁለት ሴት በጣም ይከብዳል። ሀይሚ ራሱ ጤናሽን ከፈለሽ ብቻሽን ኑሪ፣ ማንም ጋር አትፎካከሪ። አንቺ ሲጀመር ከሴት ጋር የምትነጻጸር ሴት አይደለሽም። በጣም ቆንጆ ሴት ነሽ። እንኳን ለራስሽ ለሰው የምትጠርፊ ሰው ነሽ። ዩቲዩብሽን እየሰራሽ ትኖር ያለሽ ምንድን ነው የሚያክል? ወንድ ብሄድ ወንድ ነው የሚመጣው። ስለዚህ እኔ ከብሩኬ ተለይ እያልኩ አይደለም፣ ግን ራሷን ታስከብር። ከዚህ በላይ የዋህ መሆን አያስፈልግም። ከዚህ በላይ ከብሩኬ ጎን መሆን አያስፈልግሽም። ራሽን መጉዳት ነው። እና ሀይሚዬ የኔ ቆንጆ ራሽን አድኝ። ብሩኬ ደግሞ በራሱ መዘዝ በራሱ ጣጣ ራሱ ባመጣው ነገር ራሱ እንደ ፍጥር ጥሩ ሆኖ ይወጣው። አሁን ከብሩኬ ጎን ሆነሻል እስካሁን። ከዚህ በኋላ ግን ራሱ ብሩኬ የሚጠቅመውና የሚጎደው ለይቶ ይምጣ። የእውነት እዩዛ ቤት እየኖረች ለእኔ ተጠቅመኛለች፣ ከሀይሚ ልጅ ትበልጥብኛለች ካለ ደግሞ ኦኬ በቃ ምንም ማድረግ አይቻልም። ከዛ ውጭ ግን ራሽን አስከብሪ ሀይሚ ነው ልልሽ የምፈልገው።